የኢትዮጵያን የባህር በር ባለቤት የማድረግ ስራ በባንዳዎች ሴራ የማይቀለበስ የትውልዱ አጀንዳ ወደ መሆን የተሸጋገረ ስለመሆኑ ተገለጸ። ባለፉት 6 ወራት የተሰሩ ስራዎች የብልጽግና ፓርቲን የህዝብ ቅቡልነት ማሳደጉን የብልጽግና ፓርቲ ምክትል ፕሬዝዳንት አደም ፋራ ገለጹ። ኢትዮጵያ የሰው ሰራሽ አስተውሎትን ወይም አርቲፊሻል ኢንተለጀንስን በግብርና፣ በጤና፣ በትምህርትና ፋይናንስ ዘርፎች እየተገበረች ውጤቶችንም እያገኘችበት ይገኛል። በከተሞች እየተሰሩ ያሉ የኮሪደር ልማት ስራዎች የማህበረሰቡን ዘርፈ ብዙ ተጠቃሚነት እያረጋገጡ መሆናቸው ተገለጸ። ከውጭ የካናዳ ጠቅላይ ሚኒስትር ማርክ ካርኒ ለይፋዊ የሥራ ጉብኝት ቻይና ገቡ። በስፖርት በ35ኛው የአፍሪካ ዋንጫ ሴኔጋልና ሞሮኮ ለፍጻሜ አለፉ የሚሉት የሰዓቱ አበይት ጉዳዮቻችን ናቸው።